ጀመረኝ እሱን አስባለኝ መንገድ ላይ ሁኜ እኔ ሳልተወውም ድሮ መጃቱ ከምን ይቆጠራል። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ የተመሰገነ ይሁን። እኔ የት ነበርኩኝ ዛሬ? አላየሁም እኮ የሩታም የህርሜም አላየሁትም። እኔ መቼ እንደለቀቁ ግን አሁን በአጋጣሚ ገብቼ አየሁት ማለት ነው። ዩቱብ ላይና ቲክቶክ ላይም አየሁት። ከዛን ይዤላችሁ መጣሁ ማለት ነው። አረ ጉድ ቤተሰብ ጉድ ነው። እንደውም ዛንድሮ እኔ እንጃ ፈጣሪ የሚላሳየን እንደሆነ እኔ አላቅም፣ አልገባኝም። አረ ቤተሰብ ጉድ ነው። አረ ጉድ ነው ቤተሰብ። ምን ትላላችሁ እናንተ? አረ ለምን ዝም ትላላችሁ እንደዚህ? ወይኔ ጉዴ! ምንድነው የሚባለው? እጣውንት ለምን ሆኖ አይኖሩም? አንድ ወንድ ለሁለት ማለት ነው። የእኛ ሙስሊም አሁን እንደዛ ነው። አንድ ወንድ ለሁለት አንድ ወንድ አራት ሴት ማግባት ይችላል ማለት ነው በሸሪዓ። በእኛ በሙስሊም አንድ ወንድ አራት ሴት ማግባት ይቻላል። እናንተ ጋር ደግሞ አንድ ወንድ ለአንድ ሴት ነው የተፈቀደው። እና በጣም ነው የሚገርመኝ። እውነት እኔ የሩታ እንዴት አልቆረጠለት እውነት በጣም እንደዚህ ስትሆን የሆነ ፍቅሯ ያልወጣለትም ይመስለኛል። ወይስ ከሄርሚ ጋር አይታ ነው? ቅናት ነው ወይስ ምንድን ነው? እኔ ግራ ገባኝ። እስቲ ቤተሰቦቼ እናንተ ይሄንን ነገር የምትረዱ ካላችሁ በኮሜንት ያስቀምጡልኝ። እስቲ ቻናሌን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ ውዶቼ። በጣም ወዳችኋለሁ፣ አከብራችኋለሁ። እንደኔ በሰው ሀገር ያላችሁ ስደተኞች ትረዱኛላችሁ ብዬ አስባለሁ። ብዙ ጊዜ በጣም ጥሩ የሆነ ቪዲዮ መስራት እፈልጋለሁ። ነገር ግን ጊዜ አይበቃኝም፣ ጊዜ የለኝም እና ይቅርታ አድርጉልኝ። ከዚህ በኋላ ደግሞ ቶሎ ወደ እናንተ ለመምጣት ይሞክራለሁ ማለት ነው። እና ውዶቼ የሩታና የሄርሚ ነገር እኔ ግራ ገባኝ። ሄርሚም ደግሞ መልስ መለሰችለት አለጡል ወዲያው ነው የመለሰችለት። ግን እንደዚህ እየተደነቃቀሩ ይኖራሉ ወይስ ይቀጥላሉ ወይስ እንዴት ነው? እኔ አልገባኝም። እስከ መቼ ነው እንደዚህ የሚቀጥሉት የሚለው ነገር ሲያስብኝ በጣም ነው ግራ የሚገባኝ። እውነት የራሳቸውን ህይወት እየኖሩ ነው። ግን በቃ ሩታም መቁረጥ አልቻለችም። ሄርሜላ ደግሞ ህይወቷ ነው እየኖረች ነው። እንደሚያፈቅራት ነግሯታል። ከእሷ ጋር አብረው እየኖሩ ከዛም አልፎ ደግሞ አረገዘችለት፣ ልጅ ልትወልድለት ነው። አብርሽ በጣም ነው የሚያፈቅራት። እውነት የምትረዱ ከሆነ ማለት ነው፣ እውነት የምታውቁ ከሆነ እኔ ከሚያየው አንጻር ማለት ነው በጣም ነው የምረዳቸው እና እውነት በጣም ያፈቅራታል። እሷን ማጣት አይፈልግም። የሩታ ነገር ከወጣለት ቆይቷል። በራሷ እጅ ነው ይሄንን ሁሉ ያመጣችው። የሩታ ደጋፊዎች እንደ አጋጣሚ ወደ እኔ መጣችሁ ከሆነ ይሄንን ቪዲዮ የምትሰሙት እንዳይከፋችሁ ይላችኋለሁ። ለምን ይሄ በራሷ ያመጣችው ነገር ስለሆነ ነው። አብርሽ አይጠላትም ነበር። እውነት በጣም ነበር የሚያፈቅራት፣ በጣም ነበር የሚወዳት። በራሷ እጅ ነው ይሄንን ሁሉ ነገር ያመጣችው። ትዳሯን ያጣችው በራሷ እጅ ነው እና በማንም ምክንያት አይደለም፣ በሄርሜ ምክንያት አይደለም። እና ውዶችዬ ለዛሬ ይበቃኛልና ቻናሉን አንቀሳቅሱልኝ በእናታችሁ ልለምናችሁ ውዶቼ። በሌላ ቪዲዮ እስክንገናኝ ደህና ሁኑልኝ።